أيها المسلمون በዛሬው ኹጥባችን የምንተዋወስበት የሆነው መልእክት الفرار إلى الله في مواجهة الأزمات العالمية በዚህ ጊዜ ዓለም አቀፍ ቀውስን ለመጋፈጥ ወደ አላህ መሸሽ እንዳለብን በተመለከተ ይሆናል። ዒባደላህ አላህን ተገቢውን መፍራት ልንፈራው ይገባል። የአላህ ባሮች ይህች ዓለም የፈተናና የመፈተኛ ቤት መሆኗን ልናውቅ ይገባል። አላህ ሱብሓነሁ ወተዓላ እውነተኛውን ከውሸተኛው ታጋሹም ትዕግስት ከሌለው ይለይ ዘንድ ባሮቹን በደስታም በመከራም ሀብት በመስጠት በድህነት በሰላምና በፍርሃት ይፈትናቸዋል። ይህ ቅሮት የለውም። እውነተኛው ከውሸተኛው ግልጽ እንዲሆን ዘንድ እነኚህ ክስተቶች በዚች ዓለም ላይ ይፈራረቃሉ። ለዚህ ነገር ተገቢውን ምላሽ የሚሰጡ ጥቂቶች ናቸው። አብዛኛው ኸልቅ ሳያስተውለው ልብ ሳይለው ነው ክስተቶች የሚያልፉት። አዩሀል ሙስሊሙን اعلموا أن ما يمر به العالم اليوم من أزمات واضطرابات وحروب وصراعات زاري ዓለማችን ያለፈችበት ያሉት ቀውሶችና ሁከቶች ጦርነቶችና ግጭቶች እንዲሁም ከዚህ የተነሳ የመጣው የሆነው የኑሮ ውድነት የዋጋ ንረት ወነቅስን ፊል ውቁት የነዳጅና የመሰረታዊ ቁሳቁሶች እጥረት ኢነማ ሁወ ሚን ሱነኒላህ ፊል ኢብቲላኢ ወልኢኽቲባር አላህ ታጋሹን ከሚማረረው አማኙንም ኢማኑን ከዘነጋው ይለይ ዘንድ ባሮቹን የሚፈትንበት የሆነ ክስተት ነው። ይህ የምታዩት የሆነው የኑሮ ውድነት እያስጨነቀን ያለው የገበያ የዋጋ ንረት ለዚህ ነው። لقد شهدت بلادنا إثيوبيا في الآونة الأخيرة آثار الأزمات العالمية ሀገራችን ኢትዮጵያ ከቅርብ ጊዜያት ጀምራ የዓለም አቀፍ ቀውሶችና የዓለም አቀፍ ቀውስን በመጋፈጥ ላይ ትገኛለች። የአላህ ባሮች ከዓለም አቀፍ ግጭቶች የተነሳ በነዳጅ አቅርቦት ላይ መስተጓጎል ተከስቷል። በዚህም ምክንያት የትራንስፖርትና ሌላ ወጪዎች ጨምረዋል። የሸቀጦች ዋጋ ንረት ከሚታሰበው በላይ ነጥሮ ሄዷል። ብዙ ሰዎችም ላይ ኖሮ ጠቧል። እንዲሁም አንዳንዶቹ
የዕለት ጉርሳቸውን ማግኘት እስከሚሳናቸው ድረስ ደርሰዋል። ይህን ያህል ሁኔታዎች ተቀያይረዋል። وضاق العيش على كثير من الناس يا عباد الله إن هذه الأزمات ليست مجرد أرقام اقتصادية እነዚህ ቀውሶች እንዲሁም በወረቀት ላይ የሚሰፍሩ የኢኮኖሚ አሃዞች ብቻ አይደሉም። ይልቁንም እምነታችንና ትዕግስታችንን ይፈትን ዘንድ ከአላህ ዘንድ የመጣ የሆነ ፈተና ነው። አላህ በተከበረው ቁርአኑ እንዲህ ይላል፣ وَلَنَبْلُوَنَّكُمْ بِشَيْءٍ مِّنَ الْخَوْفِ وَالْجُوعِ وَنَقْصٍ مِّنَ الْأَمْوَالِ بفرهاتنا برهبم ከገንዘቦቻችሁና ከገንዘቦቻችሁም ከነፍሶቻችሁም ካፈራችሁት ከሆነው ፍራፍሬያችሁም በመቀነስ በእርግጥ እንፈትናችኋለን ይላል። ታጋሾችንም አብስራቸው ወበሽር الصابرين አላህ ይፈትነናል። ዛሬ የተከሰተው ቀውስ ግንባር ቀደም አምባገነንና ጨካኝ የሆነችው አሜሪካና እስራኤል የመሩት ቢሆንም አላህ በእኛ ሕይወት ሲዋረዱ ያሳየንና እነኚህ ሽሪሮች አሁን ላለው ቀውስ ምክንያቶች እንጂ ይህን ነገር እነሱ አይደለም ያስተናብሩት። አላህ ሊሕክመትን ባሊጋ ጥግ ለደረሰ እኛ ለማናውቀው በሆነ ምክንያት ፈልጎታል። ከውሳኔዎቹ አንዱ እንደሆነ አምነን ተቀብለን ልንታገስ በሰብሩ ልናሳልፈው ይገባል። የአላህ ባሮች እዚህ ጋር እኮ ነው የአላህን ምክር ልንላበስ ውስጣችን ልናሰርጸውና ልናሳምነው የሚገባው። እሱ ምን ይላል አላህ? ፈፊሩ ኢለላህ ወደ አላህ ሽሹ ይላል አላህ። ሰው ሲሸሽ ዝም ብሎ አይደለም፣ ከኋላ የሚያሳድደው ነገር አለ። ፈርቶ ነው የሚሸሸው። እንደዚህ ነገር በሚገጥማችሁ ጊዜ የሚያስፈራችሁ የሚያስጨንቃችሁ ነገር ሲከሰት ፈፊሩ ኢለላህ ወደ አላህ ሽሹ ይላል አላህ ሱብሓነሁ ወተዓላ። የአላህ ባሮች ለዚህ ቀውስ፣ ለዚህ መከራ፣ ለዚህ ጭንቀት አንድና አንድ መፍትሄው ወደ አላህ መሸሽ ነው። ወደ አላህ መሸሽ ማለት ምን ማለት ነው? አዩሀል ሙስሊሙን፣ ወደ አላህ መሸሻው መንገድ ብዙ ነው። አንደኛው ዋነኛው ነገር አልፊራሩ ሚነ ዙኑብ ኢለ ተውባ፣ ከወንጀላችን ከጥፋታችን ወደ ተውበት መሸሽ። ይህ ነገር የተከሰተው ወላሂ ዝም ብሎ አይደለም። አላህ ባጠፋነው ጥፋት ባበላሽነው በሆነው ነገር የሆነ ያህል ሊቀጣን ፈልጎ ነው እንደ ማለት ያስከሰተው።
እንዲህ ይላል አላህ ወማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ይላል አላህ። ከመከራ የነካችሁ የሆነው ነገር እኮ ይላል እጃችሁ በከሰበው በሰራው በሆነው ነገር የተነሳ ነው ይላል። ወማ ረቡከ ቢዘላምን ሊልዓቢድ አላህ ባሮቹን የሚጨቅን የሚበድል አይደለምና እኛ ስናጠፋ እንድንመለስ ተውበት እንድናደርግ ዘንድ በተለያየ መልኩ ሊቀጣን ሊያስተምረን ይችላል። ተውበት ማድረግ ነው። አላህ ሆይ ለእነኚህ ሀገሮች አደብ ሲጣቸው፣ ይህን ጦር አንሳልን። ዛሬ አሜሪካ እንዲህ አለች፣ እስራኤል እንዲህ አለች፣ ኢራን እንዲህ ተባለች ከማለት ይልቅ ያ ረብ አንሳልን፣ ያ ረብ ሰላሙን አውርድልን እያን አላህን እንማጸነው፣ ተውበት እናድርግ። ፈኢነ ዙኑበ ሰበቡል በላኢ ወተውበቱ ሰበቡ ረፊዕ ወተውበተ ሰበቡ ረፊዕ። ወንጀል ለመከራ ምክንያት ነው። ተውበት ደግሞ ያ መከራ ለመነሳት ምክንያት ነው። አላህን ስታምፀው በግልጽም ይሁን በድብቅ ወላሂ ዝም ብሎ አይታለፍም። ምናልባት አላህ አዝኖልህ ከሆነ እንጂ እንደ አቅምህ የሆነ መከራን ትቀምሳለህ። እያንዳንዳችን ራሱን ይተሳሰብ፣ ይመራመር። ሰላታችን ላይ ምን ያህል ጠንቃቃንን? በእኛ ላይ ያለውን የሰው ሐቅ መልሰናል ወይ? ወዘተ ያሉ ነገሮችን መርምረን ራሳችን ሒሳብ አድርገን መስተካከል ይኖርብናል። አለበለዚያ ተያይዘን እንጠፋለን። መጥፋት ደግሞ ሩቅ እንዳይመስላችሁ። የሀገር መበተን፣ የሀገር ውድመት፣ ረሃብና ስደት ሩቅ እንዳይመስላችሁ። ጎረቤት ባሉ ሀገሮች እዩት። ሌላው የአላህ ባሮች ዘይት፣ ዱቄት፣ ጤፍ ይሄን ያህል ጨመረ ብለን ከመጨነቅ ይልቅ አተወኩሉ ኢለላህ ሚነል ቀለቅ ኢለት ተወኩል፣ ከመጨነቅ ወደ መመካት ወደ ተወኩል መሸሽ። አላህ ያቃል። ስለ ልጆቼም ጉዳይ ይሁን ስለ እኔም ይሁን አላህ ያቃል። የፈለገ ያህል ሊጨምር የፈለገውን ያድርግ እያልን በአላህ ላይ መመካት በረሃብ አይገድለኝም፣ ልጆቼን አያስርብብኝም የሚለውን ነገር በውስጣችን ማስረጽ፣ በአላህ ላይ መመካት። ሙእሚን ችግርና ቀውሶች ሲበረቱበት እዝዳደ ተዓልቀን ቢላህ በአላህ ላይ ያለው መንጠልጠል፣ በእርሱ ላይ መደገፉ ይበረታል፣ ይጠነክራል። ለወደፊቱ አይጨነቅም። ወመን የተወከል ዐለላህ ፈሁወ ሐስቡህ፣ በአላህ የተመካ ሰው አላህ ይበቃዋል ይላል። የአላህ ባሮች ሌላው መሸሽ ያለብን ወደ አላህ ሚነል ቡኽሊ ኢለ ሰደቃ፣ ከስስት ወደ ሰደቃ መሸሽ። ስስታም አለመሆን፣ ቋጣሪ አለመሆን፣ በተቻለ መጠን የተቸገሩ ወንድሞችን መርዳት። ፈፊ ዘመኒል ገላኢ ቀድ የኻፉ ናሱ ዐላ አምዋሊሂም፣ የኑሮ ውድነት በሚበረታበት ጊዜ ሰዎች
ለሀብታቸውና ለገንዘባቸው ይሰጋሉ፣ ይፈራሉ። ነገር ግን አንድ ነገር ልብ እንበለው፣ ሰደቃ እኮ ለበረካ ምክንያት ናት። ነቢዩ ሰለላሁ ዐለይሂ ወሰለም ሀብትና ንብረት በሰደቃ አይጎድልም ብለዋል። ሌላው አልፊራሩ ሚነል አናንየቲ ኢለል ተካፉል ከራስ ወዳድነት ወደ መረዳዳት ወደ መደጋገፍ መሸሽ። ያኒ በዙሪያ ያሉ ደካሞችን ለመርዳት ተነሳሽነት ሊኖርህ ይገባል። አረ ጊዜው አላስታወቀም፣ ያለኝን መልቀቅ አልፈልግም፣ ካለኝ ነገር ማካፈል አልፈልግም ማለት የለብህም። ወንድምህ ሲራብ፣ የወንድምህ ልጆች ሲራቡ አይተህ በላይ የሆነ ልተዋቸው አይገባም። ልንካፈል ልንተጋገዝ ይገባል። የአላህ ባሮች ኢነል አዘማት ቱዘክሩና ቢሐቂቀት ዱንያ ቀውሶችና መከራዎች የዱንያን እውነተኛ ማንነት ያስታውሱናል። ወአነል አምነ ወረኻአ ኒዕመቱን ዐዚማ ሰላምና ብልጽግና ታላቅ የአላህ ጸጋዎች ናቸው። የአላህ ጸጋ መሆናቸው እንድንገነዘብ ያደርጉናል። መከራ ጭንቀት ሲመጣ ይህን ነገር እንድናስታውል ያደርገናል። ተስፋ አንቁረጥ። ወአነል ፈረጀ ቀሪቡን ሊመን ሰበረ ወተቃ ለታገሰና አላህን ለፈራ ሰው ደግሞ መውጫ መንገዱ በጣም ቅርብ ነው። አላህ እንዲህ ይላል፣ ፈኢነ መዐል ዑስሪ ዩስራ ከችግር ጋርም በእርግጥ ምቾት አለ። ተስፋ አትቁረጡ ይላል አላህ ሱብሓነሁ ወተዓላ። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንብ فاستغفروه إنه هو الغفور الرحيم والبر الكريم. أيها المسلمون، إن الأزمة الخانقة التي تمر بها بلادنا يا الله باروች ሀገራችን እያለፈችበት ያለው ይህ አስጨናቂ ቀውስ የነዳጅ እጥረትና የኑሮ ውድነት ከራሳችን ጋር ቁርጠኛ የሆነ አቋም እንዲኖረን ያስገድደናል። በሚቀጥሉት ነጥቦች ላይ አንደኛ ኩፉ ዐኒል ጀሸዕ ወልኢሕቲካር ያ መዕሸረ ቱጃር የንግዱ ማህበረሰብ እናንተ ነጋዴዎች ሆይ ከስግብግብነትና ሸቀጦችን ከመደበቅ ተቆጠቡ። አላህን ፍሩት። በወንድሞቻችሁ ላይ አላህን ፍሩት። ያለ አግባብ ዋጋን በመጨመር ስቃያቸውና ህመማቸውን አታባብሱባቸው። ኢተቁላህ ፊ ኢኽዋኒኩም ወላ ተዚዱ አውጃዐሁም ቢረፍዒል አስዓር ቢገይሪ ሐቅ። ያለ አግባብ ነዳጅ ጨምሯል እንዲህ ሆኗል እያላችሁ ማህበረሰባችሁን አታስጨንቁት። ለወንድሞቻችሁ ይዘኑላቸው። ፈኢነል በረከተ ፊል ቀሊሊል ሐላል ወልወይሉ ሊመን ጠፈፈ ወበኸሰ ናሰ አሽያአሁም። በረካ የሚገኘው በትንሹም ቢሆን
በሐላል በተገኘ ርዝቅ ላይ ነው ያለው። በሰዎች ላይ ሚዛንን ለሚያጓድሉና የሰዎችን ንብረት ዋጋ ለሚያረክሱ ለሚበድሉት ያለ አግባብ ለሚጠቀሙ ግን ወዮላቸው። ሌላው ከአላህ እዝነት ተስፋ አትቁረጡ። እነዚያን ከሃዲ የነበሩ ቁረይሾችን የመገበው አላህ ከሰላም ማለት ከፍርሃትም ሰላም የሰጣቸው የሆነው አላህ አሁን ያለውን ጭንቀትና መከራ ኢንሻአላህ ከዚች ምድር ላይ ያነሰዋል። ሌላው ዱዓን ልናበዛ ይገባል። ዱዓው እኮ ውሳኔን የአላህን ቀደር ራሱ የመቀልበስ አቅም አለው። ዱዓ እናድርግ አባቶች። ዘይት ጨመረ፣ ዱቄት ጨመረ፣ የጨመረ እያልን ማለት ነው ከማውራት ይልቅ በተለይ አባቶች ዱዓ አድርጉ። አላህ ኑሮውን እንዲያረጋጋው ሰላም እንዲያወርድ ለነኚህ ሀገሮችም በማን አለብኝነት ለሚፈጽሙት ለሆነው ግፍ አላህ አደብ እንዲሰጣቸው ለነኚህ ሀገሮች ዱዓ ልናደርግ ይገባል። استغفار النابزة ودع الله النوادك يهن مثل الخطبة. اللهم يا حي يا قيوم يا رحمن يا رحيم اللهم ارفع عنا الغلاء والوباء والمحن. اللهم بارك لنا في أرزاقنا